ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ይህ ወይ ፍቅር የተሰኘው የፍቅር ታሪኮችን የምናደምጥበት ፕሮግራማችን ነው። የልጆቼ እናት አንቺ በህይወቴ ስለገባሽ በጣም እድለኛ ነኝ። አንቺ ባትኖሪ ኖሮ ምን ልሆን እንደምችል አላውቅም። ዛሬም አስገራሚ የፍቅር ታሪክ ልናደምጥ ነው። ሰዎች አሁን በአመት ወይ በአንቨርሰሪያቸው በአመታቸው የሚልኩትን ቴክስት እኔ በየወሩ አቋርጦም አያውቅም። ይላክልሻል? አዎ አለማቋረጥ 3 አመት ከምናምን ውስጥ ተልኮልኛል። ለምን ጎዳና አይሆንም አብሬክ እኖራለሁ ነበር ምለኝ ነበር ማለት ነው። ብዙዎችን ከአይን ያውጣችሁ ብለው እንዲመርቁ ያደረገ የፍቅር ታሪክ ነው። ከዛ በኋላ እውነት ለመናገር ነገሮች እንዳሰብኳቸው አልመጡም። እውነት እኔ ጠበቅኩት እንሆናለን ብዬ አሰብኩት ሌላ እየተፈጠረ ያለው ነገር ማንም አልነበረም። ቤት ብቻዬን ነበርኩኝ። ወይን ገዝቼ ገባው፣ መላጭም ይዤ ገባው። አሁንም እግዚአብሔር ፈቅዶ ይሁን ቅዱስ ሚካኤል ሰምቶኝ። የተወደዳችሁ ተመልካቾች ይህን የፍቅር ታሪክ ሳትፈርዱ አድምጣችሁ መጨረሻ ላይ የተሰማችሁን ስሜት በኮሜንት እንድትጽፉልን እንጠይቃለን። እንሆ ወይ ፍቅር ጀመረ። ትግስት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስለመጣሽ በጣም ደስ ብሎኛል። በጣም ደስ ብሎኛል። የትግስት የፍቅር ታሪክ መቼና እንዴት ጀመረ? በመጀመሪያ በጣም አመሰግናለሁ። የኔ ፍቅር ታሪክ የሚጀምረው ሶሻል ሚዲያ ላይ ነበር። በአንድ አጋጣሚ የተዋወቅኩት። ሶሻል ሚዲያ ላይ ማለት ፌስቡክ፣ ቲክቶክ? ኤፍቢ ላይ። ፌስቡክ ላይ ኳስ አይ ነበር እኔ እና ሞር ስለ ኳስ ነበር እና አጋጣሚ የኳስ ፖስታቸው ላይ ኮሜንት ያደርግ ነበር። ኳስ ታያለሽ? አዎ። የማን ደጋፊ ነሽ? በፊት የሀገር ውስጥ የቡና ደጋፊ፣ ቀንደኛ ደጋፊ ነበር። የቡና ደጋፊ ነበር። ከውጭስ? ከውጭ የሲቲ ደጋፊ ነኝ። የሲቲ ደጋፊ? አዎ። እንዲህ ብድግ ብሎ ኮምብራ ሀማም እንደምታያለሽ? በጣም ኧረ ተይ። ቡና ጨዋታ ያለው ቀን የሀገር የቡና ማሊያ ነው ነበር። ዛሬ ራሱ እኮ ለብሰሽ መምጣት ነበረብሽ። ደጋፊ ግን አሁን ብዙም አይደለም፣ ትንሽ ቀንሻለሁ ሜቢ። ስለዚህ ፌስቡክሽ ላይ የቡና ጨዋታ ሲኖረው ምናምን ፖስት አድርጋለሽ? እሺ። እሱም የቡና ደጋፊ ነበረ? ምንድነው? እሱ የጊዮርጊስ ደጋፊ ነበር። ኧረ ተይ እንዴ! አንቺ የቡና ደጋፊ ነሽ? እሱ የጊዮርጊስ ደጋፊ ነው። ፖስት ስታደርጊ ኮሜንት ያደርጋል ገብቶ? አዎ። በጣም ክርክር መበሻሸቅ ነገር ነው? አዎ፣ ብዙ ጊዜ እንደዛ ነበር። ማለት በጣም ደጋፊ ነው ከምልህ በላይ። እሱም ኳስ ላይ ያለው እንትን ነው። ግን በጣም ማናደድ አያናድደኝም። ገና መጀንጀንም ላይ ስለነበረ ብዙ እንትን ላይ ነበር። ከቡና አማልያ ያመጣው ለማለት ነው። እሺ። ከዛ አጋጣሚ ከ2 አመት ምናምን በኋላ ከእህቶቼ ጋር ምናምን ሳልጋብዙኝ ወጥቼ ነበርና ከዛ በፊት ለሊት አጋጣሚ ቴክስት ስገባ እሱ ደግሞ ኳስ ሊጫወት ለሊት ሲወጣ ኦንላይን ተገናኘና እኔ ፖስቼ እንዴ በዚህ ሰዓት ምን ታደርጋለሽ ነው ሲለኝ፣ አይ ልደቴ ስለሆነ እናም ስለው አረ በቃ ደስ ይላል፣ በቃ ዛሬ ለምን ከስንት ጊዜ በኋላ እንትና አላገኘሽም በአካል ምናምን አለኝ። እስኪ ምችል ከሆነ ሞክራለሁ፣ ግን እርግጠኛ አይደለሁም መውጣቴን ምናምን አልኩት። ያው ቤተሰብም ስለነበር እንደዚህ እንትን አልችልም ነበርና ከዛ አጋጣሚ ከጓደኞቼና ከእህቴ ጋር ታናሽታለች ከሷ ጋር ወጣን። ከዛ አክብረን ስንመለስ በባጃጅ ምናምን መጣ። እኔም ወደ ቤት የመግቢያ ሰዓቴ በጣም እንትን ብሎ ስለነበረ ሰላም ብዬ ለመጀመሪያ ጊዜ በልደቴ ቀን አገኘሁት በአካል ማለት ነው። በአካል ተገናኛች? የመጣው ስጦታ ይዞልሽ ነው ወይስ እንኳን ተወለድሽ ልጅ? ምንም በቃ እኔ በአካል ላይሽ ነው የመጣው እንደምትመስይ ነው። እሺ። ከዛ አገኘሁት ምናምን ወደ ቤት ተመለስኩኝ። ከዛ በኋላ ግን የምናወራበት ጊዜ በስልክ ምናምን ስልክ ከዛ በፊት አውርተን አናውቅም። ኦኬ። ከዛን ቀን በኋላ በስልክ ማውራት ጀመራችሁ? አንቺ ስታየው የተሰማሽ ስሜት አለ? ምንም አልተሰማኝ። ኖርማል ነበር? ያው የጊዮርጊስ ደጋፊ ነው ያየሽው? እሺ። ከዛ በኋላ ሰፈር ምናምን መምጣት ጀመረ። ሰፈር ይመጣል፣ ግን ረጅም ጊዜ ካፌ እንኳን ተቀምጠን አውርተን አናውቅም። ይመጣል፣ ያየኛል፣ ወደ ቤቱ ይመለሳል። ከዛ በቃ 4 ወር ከ5 ወር ምናምን በኋላ ትንሽ ሞር በጣም ተቀራረብን። እሱ ፊሊንግም ነበረው። እኔ ግን
ወት በጣም እንደ ወንድምም ነበር ማየው የነበረው በሰዓቱ የነበረ እንትን የሆነ እሱም የሆነ ወደ መሰልቸት ነገር ደረሰ አላ ብሎ ነገገማ ሆንኩበት መሰለኝ። እንዴ 5 ወር ሙሉ ይመጣል ያገኝሻል? አዎ የሆነ 7ንም ቀን እንገናኝ እንችላለን። ሰፈሬ ነው የሚመጣው። እንደዛውም ረጅም ጊዜ እንደዚህ አናሳልፍም። 10 ደቂቃ ወይ 5 ደቂቃ ሊሆን ይችላል አብሮኝ የሚቆም። ኦኬ ታዲያስ በየመሃሉ ግን የሚያሳየው ነገር ነበር የሚነግርሽ ነገር? በዚህ 5 ወር ውስጥ ታዲያ ግን አንቺ በግልጽ ነግሮሻል ወይስ ምልክት ብቻ የሚያሳይሽ? እኔ እንደዛ ሳይሆን ማለት እንደዚህ አይነት ፊሊንግ ካሳየኝ እንጣላለን አልኩት። ቀድሜ ማስጠንቀቂያ ሰጥቼው ነበር። እኔ ወንድምነትን ወይም ደግሞ ንጹህ ጓደኝነትን ማጣት ስለማልፈልግ እንደዚህ አይነት ነገር ውስጥም መግባት አልፈልግምና እንደዛ ያልከኝ ቀን የኔና ያንተ እንትን ያበቃል ብዬ ቀድሜ አስጠንቅቄው ነበርና ሊያጣኝም ስለማይፈልግ እንትን አይልም አልተናገረም ስሜቱን። ያው በሚያደርገው በሁኔታው ግን አቅ ነበር እንደዚህ። እዛ የሆነ ጊዜ 12 ያክፍልና ጓደኛ ያለችኝ ስለሱ ብዙ ጊዜ እነግራት ነበር እንደዚህ እኔ ልጎዳው ስለማልፈልግ ምናምን እላት ነበርና ከዛ የሆነ ጊዜ ማለት እንደዚህ አይነት ሰው ነው ምናምን ብዬ ነገርኳት። ከዛ ታዲያ ከዚህ አይነት ሰው ውጪ ምን አይነት ሰው ነው የምትፈልጊው በህይወትሽ? ለምን እንትን አትይ ምናምን ብላ መከረችኝ ሰው። ከዛ ለምንድነው ፍቅረኛ ማትይዘው ምናምን አልኩት ማለት ነው። ከዛ እንደዛ ስለው በጣም ከፋው። እንዴት እንደዛ ትይኛለሽ ምናምን ብሎ ማለት ነው። ከዛ የምትወደው ሰው አለ አልኩት የሆነ ከሱ እንዲመጣም ስለፈለግኩኝ። ከዛ የለም አለኝ። በማርያም ምንም አልልም በማርያም ንገረኝ አልኩት። ከዛ አላጣሽም ያን እንትንሽ ምናምን ሲለኝ አይ በቃ ትቼዋለሁ ያን እንደዛ ያልኩት ትቼዋለሁ ምናምን ሲለው በቃ እኔ እወድሻለሁ ምናምን አለኝ። ከዛ እሺ በቃ ለራሴ እድል እንስጥና እንጀምር በቃ ምናምን አልኩት። ደግሞ ደስ ብሎት ነበር አስታውሳለሁ። የሆነ ጊዮርጊስ ምናምን ዋንጫ በልቶ ነበር የዛን ቀን እና በጣም ደስ ብሎት ከዛ የኔም ሲጨመርበት በቃ እንደሱ ደስተኛና ተገጣጠመለት። በጣም ጊዮርጊስ ዋንጫ በልቷል። ከቡና ደግሞ አንቺ በላ ማለት ነው። ከቡና እኔን አግኝቷል። ከዛ በኋላ ምን አይነት የፍቅር ህይወት አሳለፋችሁ? አንቺ ያኔ ምን ነበር የምትሰሪው? እኔ ተማሪ ነበርኩኝ። ተማሪ ነሽ? ምን ውጤት እንዳይመጣ ራሱ ይጸልይ ነበር በጣም። ወደ ዩኒቨርሲቲ እንዳትሄጂ? ብዙ ጊዜ እንዳልኩ ሰፈር ነበር የሚመጣው። ሲስተር ካፌ አለ እዛ ቤት ውስጥ ነው አብዛኛው ጊዜ የማገኘው። ከሰፈሬ ብዙ አይርቅም። እሱም ከሚሰራበት ቦታ ያን ያክል ርቀት የለውም። በቃ ከስራ ወጥቶ እኔ ጋር ነው የሚመጣው። ቋሚ ደንበኛ ነሽ? ቋሚ ደንበኛ። ከዛ እንደዛ እያለን በመሀል ፋሚሊ ጋር የሆነ ችግር ተፈጠረ። ማለት ከነሱ ጋር ተለያይቼ የምኖርበት አጋጣሚ ነበረ። ከአንቺ ቤተሰቦች ጋር? ከኔ ቤተሰቦች ጋር። ግን ከእናቴ ጋር እንደ ጓደኛ ነን። ምንም ብቃት ልክ በሱ እርግጠኛ መሆን ስጀምር ያለውን ነገር ነገርኳት። ታውቅ ነበር ስለሱ። በመሀል እንደዛ አይነት ችግር ሲፈጠር በቃ ያለኝ አማራጭ ከነሱ ጋር አብሬ መሄድ ነበር። እኔ ወዴት? ወደ ክፍለ ሀገር? ወደ ክፍለ ሀገር። ከሱ ጋር ማውርተን ነበር ቀድመን። በቃ ቤተሰብ ጋር ልሂድ እግዚአብሔር ሲፈቅድ በቃ ተመልሰን አብረን የምንሆንበት ጊዜ ሲመጣ እመጣለሁ። እኔ አንተም እዚህ ሆነ እኔም እዛ ሆኜ ምናምን ብዬ አወራሁት። ከዛ አይ በጭራሽ አይሆንም አለኝ። አትሄጂም አለኝ። አትሄጂም ሲለኝ በቃ ለእናቴ ስነግራት እሷም አልተቃወመችኝም። በቃ የምችለውን ነገር አድርጌ እዚህ መማርም ካለብሽ ትማሪያለሽ፣ እኔ በአቅሜ ላንቺ መሆን አላንስም አለኝ። በአጠቃላይ ለዛ ሲለኝ እሺ ምናምን ብዬ በቃ እናትና አባቴ ወደዛ ሄዱ። እኔ እዚህ ቤት ተከራየን። እዚህ ብቻሽን የተከራየሽው ቤት? ታናሽ እህት ያለች። ሁለታችሁ እዚህ ቀርታችሁ? ሁለታችን እዚህ። እኔ ስለቀረው እሷም ቀረች። በቃ ከዛ በቃ ማለት እንደ ቤተሰብ ሆነን በቃ የኔና የሱ ነገር ከዛ በኋላ በቃ ሞር እየጠነከረ መጣ። ከዛ በሆነ አጋጣሚ ቤት የሆነ እንትን ነበር፣ እሱ ወሰደኝ። እህቶቹ ምናምን በስልክም አውራቸዋለሁ፣ በፊትም በአካል አስተዋወቀኝ። ለመጀመሪያ ጊዜ ልክ እንደተዋወቅን አካባቢ ከ2 ወር ነው ከ3 ወር በኋላ መሰለኝ እሱ ልደት። ምንም ማለት አልነበረኝም፣ ያኔ ተማሪ ነበርኩ ምናምን። ባለኝ አጋጣሚ ልደቱን አከበርኩለት። ለዛም ገና ብዙ አልጀመርንም፣ ብዙ አልገፋንም ምናምን።
እሱ ከዛ በኋላ ግን በቃ ለኔ ያለው እንትን ማለት ያን ያክል ሳንተዋወቅ እንደዚህ ዋጋ ምናምን ብሎ ለሱ እንትን ትልቅ እንትን ነበር። ምን አድርገሽ ነው ያከበርሽለት? የት ነው ያከበርሽው? የሆነ እንትን ነበር፣ ካፌ ሬስቶራንት ነገር ነበር። እሺ ጓደኞች አሉ እህቶቼ፣ በቃ በምችለው አቅም አሪፍ ደግሞ አሪፍ ሆነ እግዚአብሔር ይመስገን እንትን ሲል ከዛ በኋላ በቃ ያለን ነገር እየጠነከረ መጣ። 1 አመት ሞላን። ያው 1 አመታችንን አከበርን። ከዛ በመሀል ቤት በመቀመጥበት ሰዓት የኔ ነበር ባህሪ በመሀል እየቀነሰ መጣ። ማለት ሌላ ባህሪ ማሳየት ጀመርኩኝ። ይሆናል ቶሎ ስሜታዊ ሆንኩ ምናምን፣ በትንሽ ነገር ይከፋኛል። ቤትም ከመዋል አንፃር ይመስለኛል። ከዛ በኋላም ሌላም ስራ እንደ ድጋሜ ሞከርኩኝ። እሱም በቃ ሊሆንልኝ አልቻለም ምናምን። ከዛ በቃ ለምን የራስሽን ስራ ጀምሪ ምናምን አለኝ። ብዙ ጊዜ ብለውኛል እሺ ምናምን እያልኩ እኔ ዝም ብለው ነበርና መጨረሻ ላይ እሺ ምናምን ብዬ ወሰንኩ። እና የዛን ሰሞን አጋጣሚ እሱ የሚያስፈልገው ነገር ነበር እና ለዛ ነገር ያስቀመጠው ነበር ለኔ ሰጠኝ ገንዘብና በአቅሜ የቻልኩትን ከፈትኩ የራሴን ስራ። ምን ከፈትሽ? ኮስሞቲክስ። እሺ እንደጠበቅኩት አልነበረም ስራው፣ ትንሽ ከብድ ነበር እና ከ3 ወር ምናምን በኋላ እናቴ ጋር ልሄድ ነው እንዴ ለምን ምናምን አለኝ። አይ የሌለህን ብር እንደዚህ ሰታኸኝ ከዛ ደግሞ አሁንም ስራውን በቃ እኔ እንደጠበቅኩት አይደለም፣ በዚህ ሁኔታ እዚህ መቀጠል አልችልም፣ አንተንም በሆነ ባልሆነው ያስከፋውክ። አሁንም ያ በፊት ያልኩትን ነገር ደገምኩለት። በቃ እግዚአብሔር ሲፈቅድ ተመልሼ መጥቼ አብረን የምንኖርበት ጊዜ ሲደርስ በቃ እመጣለሁ ተመልሼ አልኩት። አረ በጭራሽ አይሆንም አለኝ። ለምን አልኩት። አይ በቃ አንቺ የቤት ኪራይ መክፈል እስከምትችይ ድረስ እኔ የቤት ኪራዩን እችለዋለሁ፣ ሸፍናለሁ። የምን የቤት ኪራይ? የሱቁ ሲለኝ አይ ድጋሜ ላስቸግርህ አልፈልግም፣ እስካሁን እንትን ያልኩት ይበቃል ነው ስለው፣ አይ በሀሳብ ያልተስማማም እሺ ብዬ ጀመርኩኝ ምናምን እየሰራው በመሀል እግዚአብሔር ይመስገን ስራውን መስተካከል ጀመረ። ይሆናል ቁም ምናምን እየጣልኩ አሳደግኳትና አልነግረውም እንደዚህ ስቲል ቁብ እንደገባው አልነግረውም። ሱቁ መጥቶ ያየዋል። ሲያየው በቃ ደስ ይለዋል ከኔ በላይ የኔ ማለት በቃ እኔም ደግሞ ከራሴ ደስታ በላይ እሱ ማለት መጀመሪያ ባደረገው ነገር ምን ያክል ደስተኛ እንዲሆን የቻልኩትን አቅም ቢሆን ለውጥ አሳይቼ ማሳየት ፈልግ ነበር። በትንሹም እየተሳካልኝ መጣ። ከዛ ጓደኞቹን ይዞ ይመጣል፣ እሱም የሆነ ነቃ ምናምን ይወስዳል። በቃ ማለት አሳምኝ የሚሸጠው ደስ ብቻ ነበርና ከስተመሪ እሱ ከዛ አሳምኝ ያመጣል። ጓደኞቹ እሱ በቃ ከጓደኞቹ ጋር ይመጣል። በቃ አሪፍ ጓደኞች አሉት፣ ከነሱ ጋር ያገዘኝ ምናምን መጣ ነበር። በዚህ ሁላ ሂደት ውስጥ አንቺ የነበረሽ ስሜት ምን ነበር? ለሱ ምን አይነት ፍቅር ስሜት ነበረሽ? እኔ እንጃ መግለጽ ከባድ ነው የእውነት። ምንም መግለጽ እኔ ማለት በሆነ ነገር አድርጌ እሱን ደስተኛ ማድረግ ነው የምፈልገው። እሱ የሚያደርግልኝን የእሱ የሚሰጠኝን ትሪቶች ምናምን በምን መልኩ እንትን መልሼ ልስጠው የሚለው ነበር ጭንቅላቴ ውስጥ የነበረው። እኔ የማስበው የነበረው ከሱ ጋር አብሬ የምኖርበትን ጊዜ ነው። በቃ ኦልሞስት እንደዛ ነበር እያሰብኩ የነበረው ነው። ከዛ በልክ በሁለተኛ ዓመታችንን እኔ በቃ በሱቁም ደስ ስላለኝ ትንሽ ፕሮግራም ከእህቴ ጋር ተማክሬ አዘጋጀው ምናምን። ከዛ እሷ መሀል ቤት ናትኝ ከሱም ጋር ታወራለች። እሷ ለካ ፕሮፖዝ አስቦ ነበረ። ከዛ አጋጣሚዎች ነገሮች ተገጣጠሙ። የሱም የኔም ጓደኞች ነበሩ። ቀለበት አደረገልኝ። በህይወቴ በጣም ደስተኛ ሆንኩበት ቀን አንድ ቀን ማለት ቢኖር እሱ ቀን ነው የማረሳው። ማለት ሁሌ ቢያደርግልኝ ሁላ ብዬ የምመኝበት በጣም ደስተኛ ነበርኩ። አንቺ አላሰብሽውም? ይዛል አላሰብኩም ጭራሽ። አንቺ ሁለተኛ ዓመታችሁ ልታከብሩ ነው? እሺ። እና የሆነ ማለት ፊቴው ላይ ያበራ ነበር፣ ያስታውቅ ነበር የነበረኝ ደስታ። የሆነ የምታስበው ነገር ከዛ እሱም ልክ እንደሚያስበው ነገር የሆነ ውስጥ ሲመጣ የምር በጣም ደስተኛ ነበርኩ ያን ቀን ነው። በቃ የሆነ ያገባሁት ነበር የመሰለኝ።
በቃ በጣም 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 ደስተኛ ነበርኩ ከመለ በላይ በቃ ይሆናል አይደል የሆነ ማለት ውስጤ የነበረ ጥያቄ ነው አላ ከዛ በኋላ የሆነ በቃ ትንሽ ጊዜ ነው አብረን የምንሆነው ከዛ አብረን እንኖራለን የሚለው ሐሳቤ ነው ጭንቅላቴው ስለነበር ለዛ ነው ይመስለኛል በጣም ደስ ያለኝ እና የሆነ ማለት አብዛኛውም ሰው ደስተኛ ነበር ያን ነገር በማየቱ ምናምን ሶሻል ሚዲያ ላይ ምንም ጋር ለቀዋለሁ ብዙ ጊዜ ያኔና የሱን እንትን ነው ብዙ ሰው ያውቃል የዛን ቀን ደግሞ ከቪዲዮቹ ሁሉ የታየው ቪዲዮ እሱ ነው ወደ 100,000 ምናምን ነበር የታየው ማለት ነው ሰው ኦኬ ፕሮፖዝ ያርግሻለሁ ሳይኑ ተመታ የዛን ቀን በማግስቱ ሂጄ ማርያም ቤተክርስቲያን ነበረችኛ ሰፈርና በፊት ሁሌ ማርያም 21 ይመጣል ጉባኤ አለና እዛ ቁጭ ብለን በቃ ሁለታችንም ጧፍ አብርተን ምናምን ነው የምንለውና በማግስቱ ሂጄ ተንበርክኬ አመሰግንኳት የእውነት መብራን ያመሰግንሻለሁ አልኳት የምር ለምን እኔ እንዳልኩ የልደቴ ቀን ያገኘሁት እግዚአብሔር ስለሚወደኝ የሰጠኝ ማለት ምንም ነገር በህይወት ሊሰጥ ይችላል ግን እግዚአብሔር በቃ ስለሚወደኝ የሰጠኝ ትልቁ ስጦታዬ ነው ብዬ ነው የማስበው እና ምናልባት በልደቴ ቀን ያገኘሁት በምክንያት ይሆናል ማለት እግዚአብሔር ይሄን ቀን ስለፈቀደ እና ያ ቀን እንደዛ ሲመጣ በቃ ብዙ ፍላጎቶች እንደዚህ ማለት ያን ያክል ነገሮችን አርቄ ማስብ አይነት ሰው አይደለም ለምሳሌ አሁን የሆነ ሰው መኪና ቤት ምናምን እኔ ለምን ጎዳና አይሆንም አብሬክ እኖራለሁ ነበር ምለይ ነበር ማለት ነው እሱ እንዴት ነው በጣም የሥራ ሰው ነው ነገሮች ላይ በጣም ይለፋል እና ብዙ እቅዶች ያለው በቃ ይሄን ነገር እንደዚህ ባሳካ ምናምን ብሎ የሚያስብ አይነት ሰው ነው እኔ ደግሞ ጎዳና ለምን አይሆንም አንተ ካለ ካብሬክ እኖራለሁ ነበር ምለይ ነበር ለዛ በጣም ብዙ ጊዜ ብየዋለሁ በጣም ብዙ ጊዜ ማለት ነው ከዛ በኋላ ስታደ እንግዲህ 2 አመት ሞላችሁ እንግዲህ ቀለበትም አረጋችሁ ከዛ በኋላ የነበረው የፍቅር ህይወታችሁ እንዴት ነበር ከዛ በኋላ እውነት ለመናገር ነገሮች እንዳሰብኳቸው አልመጡም እውነት እኔ ጠበቅኩት እንሆናለን በያሰብኩት ሌላ እየተፈጠረ ያለው ነገር ተፈጥሮ ከሱ ተለይቼ ማሳለፍበት ጊዜ አልነበረም የትም ቦታ ይሁን የትም አብዛኛውን ጊዜ አብረን ነን ስራ ቦታዬም ይመጣል ውጪ መገናኘት ካለብን ውጪ እንገናኛለን እሱም በቻለው አቅም በፊት ቤት እንኳን የሆነ አስገዳጅ ነገር ቢሆን ለምን 1 ደቂቃ አይሆንም ያለውበት መጥቶ አይቶ ምናምን ይሄዳል ከዛ እሱ ባለን ነገር እርግጠኛ መሆን ሲጀምር ከዛ ሞር ወደ ስራ ፎከስ ማድረግ እንትን አለ የሆነ የጠላኝም አይነት ይመስለኛል በሰዓቱ እንደዛ ነው ማስበው እኔ መጨቃጨቅ ማየው ነገር ማሳየት ጀመርኩ ምን እንደምትይው አንቺ አግኘኝ ከመገናኘት ጋር ተያይዞ ነው ምን ነበር አንቺ የምታነሺው ነገር በቃ የሆነ ለምሳሌ በፊት ከሚያገኘኝ ሰዓት 1 ደቂቃ 2 ወይ 5 ደቂቃም ሲያረፍድም በቃ መከፋት ጀመርኩ ለማረፈድ አዎ እሺ ስልክ የምናወራበት ጊዜ እየቀነሰ መጣ በመሃል እኔ እሱም ብዬ አይደል እንደዚህ ያለውት የሚለው ነገር ጭንቅላቴም ስላለ በቃ ከራሴም ጋር ምናምን በቃ ሙግት ጀመርኩ እኔ ስሜቴን በአካል አግኝቼው ወይ በስልክ ማውራት አልችልም በቴክስት ነው እንጽፍላት እሺ በጣም ማይሆኑ ነገር ብዙ ጊዜ እናቀርባለን ለምሳሌ ምትያለሽ ለምሳሌ አረፈደ እንበል እንድናቀው ካረፈደ ወይ ቀረም እንበል ምን ጽፍለታለሽ አንቺ ጣልታኝ ነው ስለማትፈልገኝ ነው እኔ አንተን ብዬ እዚህ ያለው ምናምን ብዬ ቴክስት አደረግላታለሁ እሱ ደግሞ ባሪው በጣም ዝምተኛ ሰው ነው ከኔ በብዙ ነገር ተቃራኒ ነው ሲናደድ ምናምን አያወራም ቴክስት ማይቶ ዝም ነው የሚለኝ እና ያ ነገር ደግሞ ይበልጥ ያበሳጨኛል ንቀት ነው ወይ ለምንድን ነው የማይመልስልኝ ጭራሽ ደግሞ ትጨምራለሽ ጭራሽ ደግሞ ሌላ ጨምራለሁ ያኛው ያልመለስከኝ ለዚህ ጉዳይ ነው ይሄኛው የሚያልመለስከው በዚህ ምክንያት ነው ያልሽ ራሴ እየገጣጣምኩ ጭንቅላቴ ምን ይለኝ ነበር እናት ታይ ግን ህፃናት ብዙ ጊዜ ብዙ ነገር አሳልፈን ይለኛል ከዛ በቃ አሁንም ያው ይሄ የሚያጋጨን ነገር አለመግባባቱ እየበዛ መጣ በቃ የሆነ በማይሆን ምክንያት ወይ
ኳስም ራሱ በቃ አይደል ብቻውን ትቶኝ ካየ ምናምን የምር ጣለዋለሁ። የትኛው ኳስ ስቴዲየም ገብቶ ነው ቴሌቪዥን? አረ ኖርማል በቲቪ ምናምን ዩናይትድ ደጋፊ ነው፣ በጣም ቀንደኛ ደጋፊ ነውና ብዙ ጊዜ አብረን እናያለን። ግን በቃ ይሄ አለ አይደል ከኔ ጋር ሊገናኝ ወይ አጋጣሚ ኳስ ሰዓት ከደረሰ ድንገት ወደ ኳሱ እንኳን ከሄደ ከኔ ኳስ በልጦብህ ነው ምናምን ብዬ ቴክስት ፈሻል። አዎ እና የምር ያ ነገር በቃ በጣም እየበዛበት መጣ ምናምን። ከዛ ጥቅምት አካባቢ ጓደኛዬ የምንጠይቀው ቦታ ነበር። እዛ ሄደን ስንመለስ በቃ ፊቱ ጭራሽ ማላውቀው አይነት ፊት አለ። ያ እንዴት ድሮ ማለት 7ቱንም ቀን አግኝቶኝ በቃ አይቶኝ እንኳን እንዳየኝ የማይመስለው የነበረው ልጅ መኮሳተር ጀመረ። በቃ ዝም ማለት ጀመረ። በእርግጥ የሚሰማውን ስሜት የሚያወራ ሰው አይደለም፣ ግን እኔ ደግሞ ምንም ይደብቀኝ ነገር የለም። እስቲ በስራ ምክንያት ወይ በቤተሰብ ምክንያት ወይ የሆነ ነገር አጋጥሞትም ቢሆን እንኳን እንደዚህ እናት እንደዚህ ተፈጥሮ ምናምን ብሎ በዛው ቅጽበት ደውሎ ይነግረኛል። ምንም በቃ ሊያወራኝ አልቻለም ምናምን። ጭራሽ የሚያገኘኝ ሰዓት ይሆናል አይደል አይቻታለሁ አይነት ነው እንጂ በፊቱ እንትን አልነበረም። በቃ ሊያትና ልመለስ ምናምን አይነት ነገር። በፊት ምን አይነት ነበር ማለት በቃ አይቶኝም አያምንም ነበር። በቃ 7ቱንም ቀን ረጅም ሰዓት አብሮኝ ቢያሳልፍም ይሰለች አይነት ሰው አልነበረም። በቃ የምናሳልፍበትን ቦታ ከኔ በላይ እሱ በጣም ይወደዋል። ከዛ ደግሞ ብዙ ጊዜ ጠዋት ቴክስት ይልክልኛል። እሱ የሱ ቴክስት ነው የሚያነቃኝ። የእውነት ስራም ይሁን የትም በቃ ደህና አደርሽ እናቴ መልካም ቀን። እናቴ ነው የሚልሽ? እናት ነው የሚለኝ ነው። አንቺስ? እኔ አባት ነው። እሺ። ከዛ መልካም ቀን ይለኛል። ከዛ እኔ ወደ ስራ ስወጣ እደውልለታለሁ። ከዛ አዳሩ ምናምን በቃ ተጠያይቀ ምናምን በቃ ስራ ይጀምራል እሱም እኔ መልሶ። ከዛ ምሳ ሰዓት ይደውልልኛል። ከዛ ደግሞ ልክ ሰኔ 24 በ24 ሁሌ በቃ የሆነ የፍቅር ደብዳቤ ነው የሚመስለው የሚልክልኝ ቴክስት ማለት ነው። እንደገና ደግሞ የሚካኤል ወዳጅ ነኝ በጣም። የሚካኤል ቀንም በየወሩ እንኳን አደረሰሽ የኔ ስጦታ አሁን ብሎ በቃ በየወሩ ይልክልኛል። 24 የተገናኛችሁበት ቀን ነው? 24 አብረን የሆንበት ቀን ነው። በ24ም በቅዱስ ሚካኤል ለተቀንም በ12ም የተለየ መልእክት ነው። በጣም የተለየ ይሄ ሰዎች አሁን በአመት ወይ በአንቨርሰሪያቸው በአመታቸው የሚልኩትን ቴክስት እኔ በየወሩ አቋርጦም አያውቅም ይላክልሻል። አዎ ያለማቋረጥ 3 አመት ከምናምን ውስጥ ተልኮልኛል። አዎ ያለማቋረጥ የፍቅር መልእክቶች ናቸው። አዎ የልጆቼ እናት አንቺ በህይወቴ ስለገባሽ በጣም እድለኛ ነኝ። አንቺ ባትኖሪ ኖሮ ምን ልሆን እንደምችል አላውቅም። በቃ እግዚአብሔር ጥበቡን ሰጥቶኝ ሁሌ አንቺን ደስተኛ ማረግበትን ጥበብ ይስጠኝ። በቃ ሁሌም ደስተኛ ሁኚልኝ የኔ ጀግና የኔ ብርታት ነበር የሚለኝ ነበር። እነዚህ መልእክቶች ሁሌ ይላካሉ እንደዚህ? ሁሌ ይላኩልኛል። ከዛ የዛን ቀን ሳየው በቃ ደስተኛ አይደለም ምናምን። እኔ ቁጭ ብዬ ማስበው በዚህ ሰዓት አገኘኝ፣ በዚህ ሰዓት ተለያየን፣ በዚህ ሰዓት እንደዚህ ሆነ። በቃ ቁጭ ብዬ ያ ነገር እንደ በፊቱ አይደለም የሚለውን እየለካሽ ነው? አዎ እየለካው። ንግግሩ እንደ በፊቱ አይደለም፣ ፊቱ እንደዚህ አይደለም ምናምን እያልሽ እሱን ነው ትመዝኚው? እያነጻጸርሽ ነው? እያነጻጸርኩ ነው ከድሮ ጋር ምናምን። ከዛ የዛን ቀን በጊዜ ተለያየን። ከዛ ገብቼ በቃ የሆነ ጥሩ ስሜት አልተሰማኝም። ከዛ መልሼ ወጣሁና ብቻዬን ወክ ማድረግ ጀመርኩ ሰፈር። ከዛ የሆነ ቦታ ዝም ብዬ ሳገኝ ቁጭ ብዬ ያለማቋረጥ ረጅም ሰዓት ማልቀስ ጀመርኩ። የሆነ በጣም ከፍቶኝ ነበር ማርያም። ከዛ በዛ ቅጽበት ደወለልኝ። በዛ ቅጽበት ሲደውል እንዴ እናት ምን ሆነሽ ነው ምናምን አለኝ። ኧረ ምንም አልኩት። እንዴ እንደዚህ ይሆንሽ ምንም አልሆንኩም እንዴት ትይኛለሽ አለኝ። አይ ምንም አልኩት። ከዛ አለ ንገሪኝ ምናምን ብሎ እንትን ሲለኝ በቃ እሺ ከጠየከኝ አይቀርማ ብዬ በቃ ውስጤ የተሰማኝ ነገር በሙሉ እንዳለ ተናገርኩት። በቃ ድሮ እንደዚህ ነበር፣ አሁን እንደ ድሮ አታገኘኝም፣ እንደ ድሮ ደስተኛ አይደለም ከኔ ጋር ስስካየው ቆየው። ከዛ እኔ ማለት ያደረኩ ነገር ካለ ላስተካክል፣ በሌላ ምክንያትም ከፍቶህም ከሆነ ንገረኝ። በቃ ያን ነገር እኔ መፍታት ባልችል ቢያንስ ከሆነ ጭንቀት እንትን ትላለህ።
ከዛ ወይኔ በመብርሃን በጣም ይቅርታ እንደዚህ እንዲሰማሽ አደረኩሽ አለኝ። አዎ አልኩት። ከዛ በቃሽ ወደ ቤት ግቢና ነገ እናወራለን አለኝ። ከዛ ገባ ወደ ቤት። ስገባ ምንም አላለኝም፣ ዝም ነው ያለኝ። ከዛ አሁን ደግሞ ኖርማል ሳይሆን ቴሌግራም ገባው ማለት ነው። ማታ ስገቢ ነው ዝም ያለሽ? አዎ ጠብቀሽ ነበር እንጂ እኔ በቃ የሆነ ደውሎ በቃ የሆነ ያጽናናኛል ወይ የሆነ ማስተባበያ ይሰጠኛል ብዬ ነበር የጠበቅኩት። ከዛ ማለት ፍቅርህ ራሱ እያጠራጠረኝ መጣ ምናምን አልኩት። ከዛ ወዲያውኑ መለሰልኝ። እኔ ከምታስቢው በላይ በጣም አፈቅርሻለሁ፣ አሁንም ቢሆን አፈቅርሻለሁ ግን ብሎ የሆነ ነገር ምን እንዳለ አላውቅም ግን ብሎ እንትን አለልኝ። እኔም ከዛ በኋላ አልመለስኩለትም፣ ዝም ብዬ እንትን አልኩኝ። ሰኞ ስደውልለት ማለት ምንድነው የተፈጠረው ነገር አስረዳኝ ስለው አረ ምንም የተፈጠረ ነገር የለም ማለት። ከዛ በጣም ተናደድኩኝ። እንዴት ማለት የሆነ ነገር እንዳለው ውስጡ ልቦናዬ ያውቀዋል፣ እሱም ያውቀዋል፣ ግን ሊነግረኝ አልፈልግም። ከዛ ሳምንት ምናምን ተዘጋጋን። ሳምንት ከዛ በፊት ሁሌ ቅዳሜ ሱቅ ይመጣል። አሁን ከሰኞ እስከ ዓርብ እንኳን ባንገናኝ የሆነ ስራ ወይ ምናምን ሌላም ኬዝ ቢኖረው ቅዳሜ ግን ቀርቶ አያውቅም። ሱቅ ይመጣል። ከዛ እኔን አግኝቶ ነው ወደ ቤት ራሱ የሚሄደው። ከዛ የዛን ቀን ቅዳሜ ለመጀመሪያ ጊዜ ቀረ። ከዛ እኔ ደግሞ የሆነ እንዲህ ለምን ቀረ ምናምን ብዬ ሰፈሩ ሄድኩኝ። ሰፈሩ ሲሄድ አልደረሰም ገና ማለት አብዛኛው የሚወድበት ምን ሰዓት ምን እንደሚያደርግ ስለማቅ እሱ ጋር ደውዬ የት ነህ ልመጣ ነው ምናምን ራሱ ብዬው አላውቅም። የት እንዳለ ይታወቃል። በቃ የት እንዳለ ስለማቅ ድንገት ነው የሚሄደው እሱ። ከዛ ሲሄድ የለም። ሳጣው ደወልኩለት። የሆነ ቦታ ሄጄ እየመጣሁ ነው። እሺ እንደዚህ መጥቼ ነበር ሰፈር ላገኘ ስለው እሺ ያለኝ መጣ። ከዛ ዝም ተባባልን፣ ምንም አላወራንም። ሰፈር ደረስኩኝ እኔ ቤት ጋር። ከዛ በር ላይ እኔ ስደርስ ከዛ ምንድነው ያደረኩ ምናምን አልኩት። አረ ምንም አላረግሽኝም አለኝ። እሺ ለምንድነው በዚህ ልክ የምታስጨንቀኝ? የተፈጠረውን ነገር ለምን አትነግረኝም ምናምን ስለው ከዛ እኔ ደግሞ በቃ ወዲያውኑ ማልቀስ ጀመርኩኝ። እሱም ወንድ ልጅ ስለሆነ ኮንትሮል አደረገው እንጂ የሆነ በቃ እንደዚህ የሆነ ማለት ማልቀስ ፈልጎ ነበር። አይኑ ያስታውቃል የሆነ ግን መናገር አልፈለገም። ከዛ በቃ ነገ አግኝቼሽ እሑድ ቀን ነበር፣ ነገ አግኝቼሽ ሁሉንም ነገር እነግርሻለሁ ምናምን አለኝ። ከዛ እሺ አልኩት። ተለያየን እነዛ። ከዛ ቤት ገብቼ በጣም ባይለኛው አለቀስኩ። እህቴም ማለት ታናሼ ናት ግን በብዙ ነገር ትበልጠኛለች እንደ ታላቅ። ምን ሆነሽ ነው ምናምን አለች። አይ ምንም አልኳት። ከዛ እሱ ጋር ደወለችለት። ምን የተፈጠረ ነገር አለ በጣም እያለቀሰች ነው ምናምን ስትለው አረ ምንም የለም በቃ እናወራለን አውራታለሁ ምናምን አላትኝ። አንቺ የሚያስለቅስሽ የሆነ ነገር ጠርጥረሽ ነው? በቃ የሆነ ውስጤ የሚፈራው ነገር አለ፣ ይጨንቀኛል ምናምን። እሱ በፍቅር ህይወት ውስጥ የመጀመሪያሽ ነው አይደል? አዎ። እሺ እህቴ እንደዛ አወራችሁ ምናምን። ከዛ ከኔ ጋር እሑድ እንደምንገናኝ እንትን ብለን ነበር። ከዛ አጋጣሚ እኔ የተቀጣጠርነው የሆነ ፕሮግራም አለው 9 ሰዓት ከ10 ሰዓት በኋላ ነበር። እኔ ተነሳሁ ቀጥታ ሄድኩ ሰፈሩ። አንቺ ስንት ሰዓት ሄድሽ? 3 ሰዓት በፈረንጆች ቁጥር ጠዋት 3 ሰዓት ሄድሽ? ጠዋት 3 ሰዓት ሄድሽ? ምን በቃ ማግኘት አለብኝ። በቃ ውስጤ እኔ እግዚአብሔርን በጣም ያስፈራኛል እሱ ማጣት እና ቁጭ ብዬ ነው ያደርኩት። የዛን ቀን አስታውሳለሁ። ዝም ብዬ ቁጭ አልኩ። ወደ ካፌ አለ ሰፈራችን የሚኖርበት አካባቢ ካፌ ቁጭ ብዬ ምናምን ስንት ሰዓት 7 ሰዓት ከምናምን ሞላ። አልነገርኩትም እንደሄድኩም እዛ ቦታ እንዳለው ማያውቅም እሱ በጭራሽ። ከዛ በቃ እንደጨረስክ እዚህ ቦታ ነው እንደዚህ ካፌ ነው ያለሁት ብዬ ቴክስት አደረኩለት። ከዛ ወዲያውኑ ደወለልኝ። እንዴ መች መተሽ ነው ሳትነግሪኝ ምናምን። አይ ያው ከምረብሽ ብዬ ነውና ችግር የለውም በጨረስክ ሰዓት ና ወደ እኔ ነው። አረማ እንደዚህ እኮ እኔ እኮ ዝም ያልኩሽ እንደዚህ ለቅሶ ተፈጥሮ እና እዛ ነኝ ያለሁት ምናምን አልቆይብሽም አለኝ። አይ ችግር የለውም በጨረስክ ሰዓት ነው አልኩት። እዛው ካፌ ቁጭ ብለሽ? እዛው ቁጭ ብዬ ማለት
9 ሰዓት ምናምን ሆነ። ስንት ሰዓት ሄድሽ እዛ? 3 ሰዓት 3 ሰዓት ከፊ ገብተሽ? 9 ሰዓት ሞላ። ከዛ ደወለና አሁንም አለሽ አለኝ። አዎ አለው አልሄድኩም አልኩት። ስለዚህ እኮ ቦታው ቀብር ቦታው ሩቅ ስለሆነ ምናምን በቃ ማልቆይብሽ ምናምን አለኝ። ከዛ ችግር የለውም አልኩት አሁንም ደግሜ ማለት ነው። ከዛ 12 ሰዓት አልመጣም። 12 ሰዓት እዛው ካፌ ቁጭ ብለሽ? ቁጭ ብዬ ሳልነሳ ማለት ነው። ምን እያደረግሽ የጠበቅሽው? የጠበቅኩት ቁጭ። እሺ ምሳ አልበላውም፣ ቁርስ አልበላውም፣ ብቻ ዝም ብዬ ውሃ ይዤ ቁጭ ማለት ምንም የማረግም የመብላትም ፍላጎት አልነበረኝም እውነት ለመናገር። ከዛ ደወልኩለት 12 ሰዓት ልክ ሲሆን አሁንም እዛ ነኝ እኮ ስለው ወይ ይቅርታ ልጆች እኮ ሊያስወጡኝ አልቻሉም ለዛ ነው ምናምን አለኝ። እና ደውለህ አትነግረኝም ስለው አይ ምናምን አለኝ። እሺ በቃ ብዬ ዘጋሁት። እኔ የሆነ ያረኩ ነገር አለ ብዬ ውስጤ ያስባል ምናምን ከዛ የሆንከውም ነገር አለ ብዬ ነው ማለት ቀኑ ሙሉ ውዬ ቢያንስ እንኳን ደውለህ ካልመጣም አንድ ነገር ነው እንዴት ምናምን ትለኛለህ ብዬ ቴክስት አደረኩለት። እኔ ወጥቼ ወደ ሰፈር ሄድኩ። ከዛ እንደዛም በቃ ከዚህ በኋላ ተለያይተናል ምናምን ብዬ ጽፌለት ከዛ መልሼ መደወል ጀመርኩ ዝም ሲለኝ ማለት ነው። የዛን ቀን ማታ? የዛን ቀን ቤት ራሱ አልገባሁም እውነት ከ20 ምናምን ጊዜ በላይ ደውያለሁ የዛን ቀን። እንዴ ወደ ቴክስት አድርግሽለታል? ወደ ቴክስት አድርጌያለሁ። በቃ ተለያይተናል ብለሽ? እሺ ከዛው ወደ አያነሳም ከጓደኞቹም ጋር ስለነበረ ነው አላውቅም። ሳይለንት አድርጌው ነው ያለኝ። ደጋግሜ ስደውል በማይመች ሁኔታ ነበርኩ። ሳይለንት አድርጌው ነበር ያለኝ በኋላ ስጠቀም። ከዛ በኋላ አንቺ መጽሐፊያቸውም ቴክስቶች ነበሩ፣ መልእክቶች ነበሩ። አንቺ ደግሞ በተደጋጋሚ እሱን ለማግኘት ሙከራ ታደርጊያለሽ። እሱ ደግሞ አገኝሻለሁ እያለ በመሀል መጥፋት አመጣ። ከዛ በኋላ ታዲያ ራስሽን የሚጎዳ ነገር ወደ ማድረግ የገባሽው በሱ በኩል ምን ከሰማሽ በኋላ ነው? ኦልሬዲ ምንም አልሰማውም፣ ግን ያው የሚያደርገው ነገር ምናምን ያለ በቃ እንደዛ ሲሆን በቃ እንዴት ነው በቃ የመኖር ፍላጎቴ በቃ ማለት በቃ መኖር አልፈልግም ብዬ ራሴን እንትን አልኩና ከዛ ለመጀመሪያ ጊዜ ማንም አልነበረም፣ ቤት ብቻዬን ነበርኩኝ። ከዛ ወይን ገዛው በቃ ማለት ወይን ገዝቼ ገባው፣ መላጭም ይዤ ገባው። ከዛው በቃ ወይኑን እስከ መጨረሻ ነበር የጠጣሁት። ከዛ ለሱ የሆነ ቴክስት መጻፍ ፈልጌ ነበር፣ ግን ምንም ማለት አልቻልኩም። ብቻ ለእህቴ በቃ እንደ ታላቅ እህት መሆን ስላልቻልኩልሽ ብቻ ይቅርታ፣ በጣም ወድሻለሁ ብዬ ለሷ ነው ቴክስት ያለኩላት ነው ማለት የሆነ ነገር ውስጥ እንትን ብሏት ስለነበር እሷም አልነበረችም። እና እሷ እንደዛ ቴክስት አድርጌላት ወይኑን ጠጣው። በቃ ራሴ ነው ወደ እንትን ማድረግ ማለት በቃ ይሄ በቃ ራሴን ከዛ በኋላ ምንም መስማትም ምንም ማለት አልፈልግም። በቃ እጄን በምላጭ ተንብዬ ከዛ በቃ የሆነ ሰዓት ራሴን ሳትኩኝ። እዚህ ደም ስሬን ነበር እየቆረጥኩኝ ነበር። እንደ መቁረጥ ጀመርሽ ራስሽን? አዎ ገዛ አካራዮች መጥተው ሆስፒታል ወሰዱኝ ነበሩ። በምን አወቁ እነሱ? ለእህቴ ላኩላት ቴክስት ይመስለኛል ይሆናል። እሷ ናት የደወለችላቸው። ከቤት ወሰዱ፣ ግሊኮስ ምናምን ተደረገልኝ። ከዛ ጓደኛዬ እሷም ነበረች እዛ። ማን እንደደወለላት አላውቅም። ከጓደኛው ጋር መጣ ሆስፒታል። ማለት ሆስፒታል መግባት አልፈልግም ነበር። በማግስቱ ወጤም እየነገረችኝ ነበር። ሆስፒታል መግባት አልፈልግም ብሎ በር መኪና ላይ ቁጭ ብሎ ውስጥ ነበር። ጓደኛው መጥቶ ጓደኛው እኔ ጋር ነበር። ከዛ እኔ ግሉኮስ
ጨርሼ ምናምን ትንሽ እንትን ካልኩ በኋላ ወደ ቤት ገባን። እሱ ያኔ መኪና ውስጥ እያለቀሰ ነበር አለችኝ ስትነግረኝ። ማለት ምን እንዳስለቀሰው አላውቅም። ጥፋተኝነት ወይ እኔም በዛ ሁኔታ ማየቱም ሊሆን ይችላል፣ ግን ጥሩ ስሜት ላይ አልነበረም እሱ ይመስለኛል። ከዛ ወደ ቤት ገባን። በቤት አድርሶ ምናምን ተመለሰ። በማግስቱ አላውቅም በህልሜ መብርሃንን አየኋትና ስውሯ ማርያም ነይ ልጄ ምናምን ብላ ስጠራኝ አየሁ። በህልምሽ ነው? አዎ። ከዛ ህዳር 21 ዓመት ነበር እንደው ከዛ ጠዋት ለማንም ማለት ሌሊት ነው ያሰብ እንደዛ ከነቀ በኋላ ለማንም አልተናገርኩም። ለእህቴ እንኳን አልነገርኳትም። ዝም ብዬ ለበስኩ የሆነ ቀሚስ አድርጌ ምንም ይዤ አልሄድኩም። ዝም ብዬ ተነስቼ ሄድኩ። የምር በቃ ለመንኳት የውስጤን አውርቼ መብራን ማለት ምንም አልበደለኝም፣ እኔም ምንም አልበደልኩት። በቻልኩት አቅም መልካም ሴት ለመሆን እጥራለሁ። እሱም ደግሞ ያደረገኝ ምንም ነገር የለም። መሀላችን የገባውን ሰይጣን ታውጭልኝ ብዬ የምር 7 ቀን ሙሉ ጠዋትና ማታ እንትን ሳለ የምር ውስጤን ነገርኳት። ከዛ ህዳር 24 ማለት 24 ስለነበር በቃ ለመጀመሪያ ጊዜ እንኳን አደረሰን ማይል ቴክስት ሳይልክልኝ 24 አለፈ። ግን የዛን ቀን በቃ ስለቴን አስገባው። የዛኑ ቀን መርጬ አስገባው ስለቴን። ምን ብለሽ? በቃ የእውነት ልብ ውስጣችን ያለውን ሰይጣን በቃ እኔንም ቀይሪኝ፣ በቃ የአሁኑም ብቻ አውጪኝ። ለምን ብዙ ነገሬ ነው ማለት የሆነ እንደከፋኝ እንኳን ሳላወራው እንደዚህ ዋይቶ የሚረዳኝ ሰው ነው ማለት በዚህ ምድር ብቸኛ የሚወደኝ ሰው ያለ የሚመስለኝ እሱ ማለት በቃ እንደሱ ማንም ይወደኛል ብዬ አላስብም። እንደሱ ማንም ይረዳኛል ብዬም አላስብም። ወርት እድሜ ገና ነው፣ ለትዳር ምናምን ብዙ ነገር ይቀረኛል። ግን ከሱ ማንነት አንጻር በቃ ማስበው በቃ ስለወደፊት ስለሚኖረን ህይወት ነው ቁጭ ብዬ ማስበው። ማለት እንደዚህ አይነት ነገር ይፈጠራል ብዬ አላስብም። ያን ነገር መሸከም ስላቃተኝ በቃ ረጅም ሰዓት ተቀምጬ ለመንኳት። ስለቴን አስገብቼ ከዛ ከ7 ቀን ምናምን በኋላ ተመለሰ። ከ7 ቀን? አዎ 7 ቀን ቆየሁ ስውሯ ማለት። ከዛ ያለሁበትን ቦታ ነገርኩት። እሱም ደግሞ ምስለ ስዕል ምናምን ገዝቼለት ነበርና በቃ እሱን ልሰጥ ብዬ ነው ላንተ ያመጣሁልህ ነበርና ልሰጥ ብዬ ነው። የት ነበርሽ ምናምን አለኝ። አይ እንደዚህ ቦታ አልኩት። ከዛ እሺ መጣ ብሎ ያለሁበት ቦታ መጣ። የገዛሁለትን ሰጣሁት። ራሴ ላይም አንተ ላይም ሌላም በቃ ያደረኩትን ነገር ተንሳ ገብቼ ተናዝዤ አሁን ሌላ ሰው ለመሆን እየሞከርኩ ነው። ምናልባት ከዚህ በኋላ ማለት እንደምትፈልጋት አይነት ሴት ብሆን በጣም ደስ ይለኛል አልኩት። ልክ ከኋላ ወንበር ቁጭ ብዬ ቀና ስል እንደዚህ በመኪናው መስቶት ነበር ያየሁት። ማለት እንባው እየወረደ ነበር። እንደ አባት ምን ሆነክ ነው? ለምንድን ነው የምታለቅሰው አልኩት። አይ አላለቀስኩም ኧረ ምንም ምናምን ብሎ ዝም ብሎ እንባውን እንደዚህ አድርጎ ጠራረገው። ከዛ እኔም ወደ ማልቀስ ጀመርኩ። እንዴት እንደዚህ አይነት ከበረከት ቦታ መጥተሽ እንደዚህ አይነት ስሜት ይሰማሻል? ለምንድን ነው የምታለቅሽው ምናምን ብሎ ተቆጣኝ። አይ ምንም ምናምን ብዬው ከዛ ሰፈር ደረስን። ቤት አድርሶኝ ምናምን ለምንድን ነው ግን ምንም ማትለኝ ማለት ምንድን ነው የተፈጠረው ነገር ስለው
ምንም አልተፈጠረም ምናምን አለ። ኮሽ እንድታረቅ ስለው እንዴ ተጣላው ሰው ነው የሚታረቀው፣ አልተጣላንም እኮ በቃ ማውራት ያለብንን ነገር ነገ እናወራለን፣ ብቻ አንቺ ረፍት አድርጊ፣ አሁን ደክሞሻል፣ እንደዚህ አይነት ቦታ ነው የመጣሽው፣ ነገ እናወራለን ያለውን ነገር ብሎኝ እሑድ ቀን ማታ ነበር። እሺ ምናምን ብዬው መብራን ሳትቆይ የምር ጸሎቴን ሰማሽ ምናምን ብዬ በቃ የምር ደስ ብሎኝ ከዛ እሱ ወደ ቤቱ ሄዳ ፕሮፋይል ያደረገኝ ነበሩ፣ ስቶሪ ያደረገኝ ምናምን ነበር ቴሌግራም። ስገባ ሁሉም ቦታ ጠፍቶኛል። ከዛ በፊት ነበሩ እኔ በየጊዜው እየገባው ቼክ አደረግ ነበር የፖስታቸውንም ምናምን። የአንቺ ፎቶዎች ነበሩ? አዎ የኔ ፎቶዎች ነበሩ። አዎ እንዳለ አጥፍቷቸዋል። ትናንትና በሰላም አይደል እንዴት ተለያየ ነው፣ ለምን እንደዚህ ማድረግ አስፈለገው ምናምን ብዬ ራሴ ከዛ ሳየው ጭራሽ ደጋግሜ ስደውልም በፊት እንደውም ያወራኝ ነበር፣ አሁን ጭራሽ ባሰበት። ጭራሽ ቴክስቴንም አይመልስም፣ ስደውልም አይነሳም፣ ምንም ጭራሽ እንደዛ እያለ ሳምንት ምናምን ተቆጠረ። ከዛ የሚሰማኝ የነበረው መጥፎ ስሜት ድጋሚ ወደ ውስጥ መምጣት ጀመረ። በቃ ከዚህ ሁላ ለምን በቃ ራስሽ ለስነሽ እንደዚህ እንትን አትይ ምናምን በቃ የሚሰማኝ ጥሩ ነገር ጭንቅላቴ ውስጥ አይመጣም። በቃ ወደ ስራ እየገባሁ ነበር። አጋጣሚ ሰው ድጋሚ ፋርማሲ ሀገር መድኃኒት ገዝቼ አዎ ከዛ በረኪናም ገዛው። በቃ ያለሱ መኖር እንችል አይመስለኝም ነበር ማለት እስቲ ለኔ እውነተኛ ስሜቴን እንኳን የነገርኩት ብቸኛ ሰው ነው። በቃ እኔ ማለት ያን ሁላ ያደረገልኝ ሰው እንደዛ በስስት የሚያየኝ የነበረ ልጅ እንዴት ታሪ ማለት እንዴት እንደዚህ ያስቻለው የሚለው ነገር በጣም ነበር ጭንቅላቴ ውስጥ ነው። እምነት በቃ ያለሱ መኖር አልፈልግም ብዬ ገብቼ መድኃኒቱና በረኪናውን ቀላቅዬ መትረፍ አለ አይደል አልፈልግም ነበር ማርያምን። በቃ አሁንም ድጋሜ ሆስፒታል ገባሁ። እህቴ ከአቅሟ በላይ ሲሆን በቃ ተደጋጋሚ ጊዜ ሲሆንባት አጎቴ ነገረችው። የአክስቴ ልጆችም አሉ ልክ እንደ ወንድም በቃ ወንድሞቼ ናቸው። እነሱም ሳሙ መጡ ምናምን። ከዛ ትንሽ ታረጋጋው። እኔም ያው ወዲያው ወተት ምናምን ወሰድኩኝ። በቃ ደህና ሆንኩኝ። ያን ያክል ሰውነቴ ላይ ብዙም አልቆየም። እንደውም ወደኸኝ አታውቅም አልኩት የሆነ ጊዜ በቴክስት። እንደው በቃ በእግዚአብሔር በምትወደው ነገር ልለምንክ በሁሉም ነገር ብሎክ አድርገኝ። በቃ ከዚህ በኋላ አንተን ማየትም ስለ አንተ መስማትም አልፈልግም አልኩት። በስልክ እያወራችሁ ነው? አዎ ኖርማል በቃ በስልክም በቴክስትም አልኩት። እንደዛ ስለ አንተ ማሰብም በጣም ደክሞኛል በቃ የእውነት ብዬ በቃ በተናደድኩ ሰዓት እንደዛ ጽፌላት። ከዛ እኔ አንቺን ብሎክ ማድረግ አልችልም አለኝ። እንዴ ብሎክ ማድረግ ከህይወት እያስወጣኝ አይደል እንዴ? እንዴት ነው ማትችለው? በደንብ ትችላለህ። በመብርሃን በቃ አድርገኝ ስለው የሆነ ሰዓት ስገባ ያወራ ነው እንዳልተጠለዙ አደረገኝ። የሆነ ውሸትም መሰለኝ። ደግሜ እየገባሁ አየዋለሁ። ብሎክ አደረገሽ? አዎ ብሎክ አደረገኝ። እሺ ራሴ አድርገኝ ብዬ ለምኜው ማለት ነው። ከዛ የሆነ እንዴት ነው ደጋግሜ እየገባሁ ቼክ አደርገዋለሁ። ዩዘር ነው አደረገኝ እንዴ ብለሽ? አዎ በቃ የሆነ በመብርሃን ብለሽ በመብርሃን ብዬ በእናትህ ብዬ ሲጀመር እንደዛ በኋላ ነው አያረገኝም፣ ግን እንደዛ ለምኜው አደረገኝ ማለት ነው። ከዛ ስደውልለት በቃ ብሎክ ሲደረግ እንትን ያለው አለ። ከዛ ወዲያውኑ 10 ደቂቃ አልቆየሁም። ማምላክ ግን በእናቴ ስልክ ደወልኩለት። ምን ልትይው? እኔ እንጃ አላውቅም። በቃ ብሎክ አውጣኝ ልትይው ከብላት ሊስት እኔ አላውቅም። ደወልኩለት ከዛ አላነሳም፣ የእሷንም ስልክ ስለሚያውቀው። ከዛ
አንዴ አንሰውና ብዬ ቴክስት ላኩላት በሷ ስልክም ማለት ነው። ከዛ እሺ ብሎክ አድርገኛል ሻረኩ ምንድነው እሺ እናት ምናምን አለኝ። አይ ምንም በቃ እሺ ይቅርታ እንደዛ ስላልኩ ስለከፋኝና የሆነ በቃ ብዬ እንደገና ማባበል ጀመር። ወይ መድኃኒዓለም እንደዛ ማባበል ጀመርኩኝ። ከዛ ብዙም ደስተኛ አይደለም ምናምን ትንሽ ቆይቼ አሁንም በሷ ስልክ ቴክስት ማድረግ ጀመርኩኝ። ከዛ የሆነ ሰዓት ደወለና እኔ በምታምኚው ልለምንሽ በቃ ቴክስት አትላኪልኝ አለኝ። አትላኪልኝ? አዎ በምታምኚው በመብርሃን በገብርኤል በቃ ያልጠራው ታቦት የለም ድጋሜ ቴክስት አትላኪልኝ አለኝ። ብዙ ቴክስት ልከሽም? በቃ እኔም ቴክስቱን ሁላ መልሼ ጽፋለሁ ወዲያው ነው የማጠፋው። ለምን ካነበብኩት የጥፋተኝነት ስሜት ምናምን ይሰማኛል ለራሴ ልክ እንዳላኩት አጠፋዋለሁ ከስልኬ። እግዚአብሔር ወዲያው ነው የማጠፋው። ደግሜ እንኳን ማንበብ አልፈልግም። እሱ እዛ ይንገበገባል፣ አንቺ ታጠፊዋለሽ። በቃ እኔ አጥፈዋለሁ። ወይ ጉድ! በገብርኤል ምናምን ብሎ ለመነ። እንደዛ ሲለኝ የጥፋተኝነት ስሜት ተሰማኝ። በጣም ከብዙት ወይ እንትን ብሎት ካልሆነ እንደዛ እንደማይለኝ እርግጠኛ ነበርኩና ከዛ እሺ ብዬ ኮንትሮል አድርጌ ራሴ ምናምን ከዛ አሁንም የሚመጣው ምንድን ታውቃለህ? በቃ መሞት ነው ጭንቅላቴ ውስጥ እግዚአብሔርን። እናቴ እዛ ቁጭ ብላ ስንት ነገር መክራኝ እያለቀሰች እሷ ራሱ በሁኔታ እኔ የነበርኩበትን ሁኔታ አይታ የምር በጣም የመታመም ደረጃ ደርሳ ነበር እናቴ ራሱ። ምን አይታ? ባህሪሽን በቃ ባህሪም ከዛ ሰውነቴ ምናምን ባንዴ በቃ እንትን ብሎ ነበርና ያን ነገር ስታይ እና ታውቃለች ለሱ ያለኝን እያንዳንዱን ቦታ ለሱ የሚሰማኝን ስሜት እንደ ጓደኛም ስለሆነ ማውራት ታውቃለች ነው። አሁንም ደግሜ ያን ነገር እንደምሞክረው እርግጠኛ ነበረች። በቃ እዛም ከማሳያት ባህሪ ምናምን አንፃር ማለት ነው። እና እያለቀሰች ምናምን እንደነች እሷ እያወራች እኔ የማስበው ስለሱ እንዴት ብዬ ራሴን እንትን እንደማደርግ ነው። ምን በቃ አሁንም ድጋሜ ሞክሬ እንዴት ነው ራሴን የማጠፋው የሚለው ነገር ወዲያውኑ ብድግ ብዬ ከሱቅ ነበርኩኝ ተነስቼ አጠገቡ ገብርኤል ቤተክርስቲያን አለ እዛ ሄድኩኝ። ቁጭ ብዬ አሁን ለመጨረሻ ጊዜ 5 ደቂቃ ካንተ ፈልጋለሁ። አሁን ማለት ፊት ለፊት ሆኜ የተሰማህን ስሜት ማወቅ ፈልጋለሁ። ከዛ በኋላ አጠገቤ በጭራሽ አልደርስም። ከዛ ምሳ ሰዓት አካባቢ ነበር። ገብርኤል ቤተክርስቲያን መጣ። ምንድነው የተፈጠረው? የምር ጠልታኝ ነው አልኩት። ዝም አለኝ። ከዛ እኔ በቃ እኔ እሱ አወራም እኔ የተሰማኝን ከመናገር ወደኋላ ነው። የምራሽ ቻለክ ያን ሁላ ጊዜ ማለት እኔ አይታየኝ እንኳን እንዴት ነው ማታመን እንኳን የነበር አላቅም። አጋጣሚዎቹን ተጠቅመክ እኔ ጋር አላቅም ያ ሁላ ጊዜ እንዴት ተመት ይቻላል አልኩት። የምር ይቻላል? ደም ዞር ቤሳው እያለቀሰ ነው። ከዛ እሺ ማለት ከዛ የራሴን እንባ ትቼ የእሱን እንባ መጥረግ ጀመርኩ ማለት ነው። እሺ ምንድነው የተፈጠረው? ለምን አትነግረኝም አልኩት። እናቴ እስካሁን ይሄን ሁላ ጊዜ ታግሰሽኝ የለ በቃ ትንሽ ጊዜ ስጭኝ ይሻላል እና አሁን ስራም ትቼ ነው የመጣሁት። በቃ ሱቅ እመጣለሁ። ዛሬ የምሄድበት ቦታ አለ። ነገ ተረጋግተን እናወራለን። ከዛ እሺ ብዬ እኔም ወደ ስራ ቦታ የገባው። ከዛ በማግስቱ ባይ ባይ አይደውልም ጭራሽ። እኔ ስደውል አያነሳም። ከዛ ቴክስት አደረኩለት። እናት ከዚህ በኋላ ሚካኤልን አታገኘኝም አልኩት። ወደ ቤተክርስቲያን መደበቅ ጀመርኩ። ይሄ ውስጤን የሚሰማኝ መጥፎ ስሜት ምናምን በቃ የሆነ ቢመጣም በቃ በጭራሽ ድጋሚ ከአንድም 3 ምናምን አድርገሽ እግዚአብሔር በቃ ተአምር ሊሰራ ስለፈለገ ነው ያዛነሽ በዛ ሁኔታ። ስለዚህ ለምን ምናምን ቢያንስ እህትሽ ታናሽ እህቴ ታላቅም ታናሽም ናት ለኔ አሁንም ቢያንስ ምናምን ብዬ ራሴን በቃ ወደ ቤተክርስቲያን በቃ ወደዛ መሄድ ጀመርኩ። ካልተገናኘን አብረን ካልሆን አገር ጥዬ እወጣለሁ ያስባለሽ ሁኔታ ምንድነው? እንዴት ወሰንሽ ወደዛ? መኖር እየቻልኩ ነው እየኖርኩ ነው። ግን
አሁንም ሞር ወደሱ ብዙ ነገር ይገፋፋኛል እሱም ማግኘት ሲናፍቀኝ ማየት ከዛ የሆነ ማለት አዲስ ህይወት እንኳን ቢጀምር ሰላም የምሰጠው አልመሰለኝ በቃ የእውነት ተመኝቼለታለሁላ እኔ ማለት በህይወት የምትፈልጋትን አይነት ሴት ያጋጥም ለኔ ክፉ አይደለህም መጥፎ ነገርም ስላንተ አልመኝም በቃ እኔ እግዚአብሔር የፈቀደልኝ ህይወት ራሴ እኖራለሁ ብየዋለሁና እንደዛ ያልኩት እንኳን ይሄ በሆነ ምክንያት በቃ ሰበብ ፈልጌ አጠገቡ ሄዳለሁ ከዛ የምር እዚህ ሀገር መኖር አልፈልግም የራሴን እንትን አልኩኝ ወዲያው ፓስፖርት ፕሮሰስ ጀመርኩ ወደ ውጭ ሀገር ለመሄድ ፕሮሰስ ማድረግሽን አይቷው ምናልባት ሀሳቡን ይቀየራል ብለሽ የጠበቅሽው ነገር ነበር ውስጥ የሆነ ነገር ነበር ለምን እስከ ቅርብ ሰዓት በሱ ያለኝ ተስፋ እውነት አላለቀም ነበር ይሆናል መታገሎም ለዛ ነው ለምን እንደዚህ ሳገኘው እንኳን አይኑ ላይ ወይ የሆነ ነገር የሚያየው ሌላ ነገር ነው በቃ የሆነ አስገዳጅ ሁኔታ ውስጥ የገባበት ሁኔታ አለ እንጂ እንዴ ያን ሁላ መስዋዕት የከፈለ ሰው ያን እንደዛ የሆነ ሰው እንዴት ሰው ለዛው እንደዛ በሚሳሳላት በእናቱ ስምሎ ከ20 ቀን ምናምን በፊት እንደሚያፈቅረኝ ነግሮ እንዴት እንደዚህ ይሆናል ሚለው ነገር ውስጥ ያለ በቃ ይሄ በቃ የሆነ ነገር ሆኗልና እኔ ትቼው የሆነ ነገር ተፈጥሮ ያን ነገር ከጊዜ በኋላ ባቀው ራሱ በቃ እኔ መረዳት ስለማልችል ስላልተረዳሁት ነው ምናልባት በሰዓቱ ሳልጨቃጨቅ በሰላም ባወራው ኖሮ ይሄ ደረጃ ውስጥ አንገባም ነበር ሚለው ነገር በቃ የጥፋተኝነት ስሜት ባጠቃላይ እኔ በጣም ነፍ ጊዜ ይቅርታ ብየዋለሁ አንቺ ምንም አላጠፋሽም አንቺ መልካም ሴት ነሽ ነው የሚለኝ ሁሌ ማለት ነው ወደ ውጪ የመሄድ ፍላጎትሽ ፕሮሰሱ አላሁንም እስካሁን ድረስ አለ እንደዛ ነው አላው አሁንም ቢሆን እግዚአብሔር ካሳካው እዚህ የመኖር ፍላጎት የለኝም ማለት ለምንነገር ወዴት መሄድ ያሰብሽው አላውቅም ብቻ ፓስፖርቱ እጄ ላይ ድረስ የትም ቢሆን ናላ ለኔ ብቻ ሳይሆን ለሱም ሰላም ለመስጠት ነው ማለት እዚህ ሆኜ እሱ ጋር ለመሄድ አልችልም እሱን አለማየት ይሁን ብቻ እንደዛ ነበርና በቃ ከኔ በበለጠ ለሱ በቃ ለምን ነገ እንኳን የሆነ ህይወት ቢኖር አሁንም ይኖር አይኖር አላውቅም ያለበትን ሁኔታና እኔ እንደዛ ባረኩ ቁጥር የሱን ህይወት ማበላሽ ይመስለኛል በቃ ማለት ለሱም ሰላም ለመስጠት በቃ እግዚአብሔር ካሳካው አሁንም ቢሆን በቆየት ብዙ ፍላጎት የለኝም አይዞሽ አሁን መጨረሻ ላይ ያለው ሁኔታ ይሄ ነው ማለት ነው አሁን በዚህ አጋጣሚ ለሱ ማስተላለፍ የምትፈልጊው መልእክት ምንድነው በትክክል እኔ አንደኛ ደስተኛ እንዲሆን ነው የምፈልገው ሁለት እኔ አሁንም ቢሆን እንደ ሰው ቢረዳኝና የምር የተፈጠረውን ነገር በግልጽ ነግሮኝ እኔም ልቤ አርፎ በቃ አለ አይደል እግዚአብሔር ወዳለልኝ ህይወት ብኖር በቃ እሱ የጻፈልኝን ህይወት አምኜ ተቀብዬ እኖራለሁ አሁን ሱቁን እየሰራሽው ሱቁ ጥሩ ነው ስራውን እየሰራሽው እየሰራው ነው ስለዚህ ከሀገር ሰደዳለው ብለሽ ያሰብሽው በስራ ችግር አይደለም ከሱ ሽሽት ነው አይዞሽ ያው እግዚአብሔር የወደደው እግዚአብሔር የፈቀደው ነገር ይሆናል ግን ደግሞ ሁሉንም ስሜትሽን ስለነገርሽን አንድ ነገር ማወቅ ፈለኩ ልብሽ ምንድነው የሚነግርሽ አንቺ አሁን ላይ ባለው ሁኔታ አሁን ይሄን ሁሉ አልፈሽ ዛሬ ላይ ደርሰሽ ምን እንደምትመኙ ልብሽ ምን እንደሚነግርሽ ምፈልገው የሱ ሚስት መሆን ነው በቃ አሁንም እግዚአብሔር ፈቅዶ ይሆናል ቅዱስ ሚካኤል ሰምቶኝ ወደ ህይወቴ ቢመለስ በጣም በጣም ደስ ይለኛል ማለት ለሱ ያለኝ ስሜት የሆነ ሽራፊ እንኳን አልቀነሰም ኖር እንደውም ጨመረበት ነው ከበፊቱ በበለጠ አሁንም በጣም ነው የምወደው በጣም ነው የማፈቅረው ማለት አይኖ ያለሱ እየኖርኩ ነው ግን ለኔ ምን አይነት ከባድ እንደሆነ አላውቅም ሰጥቻለሁ ነገር
አይዞሽ። አንዳንድ ነገሮችን በስጋ እንታገላለን አይደል ለማስተካከል። እኛ ያሰብነው ነገር እንዲሆን የምንችለው አቅም በስጋ እንታገላለን። የምትችው ነገር በሙሉ አድርገሻል። አሁንም ደፍሮ ሚዲያ ላይ መጥቶ ይህን ታሪክ ማካፈል በራሱ ቀላል አይደለም። ምን ያህል እውነትሽን እንዲያቀልሽ እንደምትፈልጊ ምንም በቃ ይሄ ያስታውቃልና እነዛን ሁሉ አይደለም የሞት ድግሶች አልፈሽ እግዚአብሔር እዚያ አድርሶሻል። ስለዚህ ከዚህ በኋላ እንዴት አደርጋለች ተብሎ የሚፈራ ነገር የለም። በቃ አሁን እንደውም በርትተሻል፣ ጠንክረሻል ብዬ ነው የማስበው። ምን ብዬ እንደምናገር አላውቅም። እግዚአብሔር በመሀላችሁ ያለውን ነገር አስተካክሎት አንድ ላይ ብትሆኑ በጣም በጣም ደስ የሚል ነገር ነው። ካልሆነም ደግሞ እንግዲህ እየጸለዩ እየበረቱ እግዚአብሔርን ይዞ ጠንክሮ ወደፊት መቀጠል ነው። እንግዲህ ይህን መልእክትሽ ይደርሰዋል ብዬ አስባለሁ። ሌሎቻችንም ደግሞ እንግዲህ ትምህርት እናገኝበታለን ብዬ አምናለሁ። ቀጣይ ህይወትሽን በተመለከተ ምን ማድረግ አለብሽ፣ እንዴት መቀጠል አለብሽ የሚለውን በተመለከተ ከመድረክ ከቀረጻ በኋላ እናወራለን። ሰው ወደፊትም ደግሞ የኛ ስልጠናዎች ሲኖሩን ደግሞ ጋብዝሻለሁ። ስልጠናዎችን እንድትወስጂ እናደርጋለን። እንድትበረቺ፣ እንድትጠነክሪ። ሰው ታናናሽ እህቶች አሉሽ፣ አንቺን የሚያዩ ቤተሰቦች አሉ። ስለዚህ ጠንካራ ብርቱ መሆን አለብሽ። በግል እናወራለን። እሺ፣ አይዞሽ። ዛሬ ግን እንግዲህ ሱቅሽን ዘግተሽ የመጨረሻ የልቤን ሚዲያ ላይ ልናገር ውስጥ ያለውን ነገር እሱም በሱ ዙሪያ ያሉ ሰዎችም ይስሙት። ሌሎችም ሰዎች ደግሞ ከኔ ታሪክ የሚማሩበት ከሆነ ታሪኬን ላካፍል ብለሽ ስለመጣሽ ታሪክሽን ስላካፈልሽን በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። Yes, thanks so much. አይዞሽ።